እንዴ ምን ማለት ነው? የኔ ልጅ አይደለችም። ምንድን ነው የምትይው? እኔ የምንም ልጅ የለም። እኔ ልጅ ምናምን አትበይኝ እንደዚህ አይነት ነገር ቢኒሽ። አሁን እኔ ትናንትና ተናግሬ ነበር እኮ እውነት ለመናገር ማለት ነው። ነገ ደግሞ ቢኒ የኔም ልጅ አይደለችም ብሏት ይችል ስታለቅስ ታዋታላችሁ ብያችሁ ነበረ። እንግዲህ ለሱም እንግዲህ ወደ ውጭ ሀገር ለሄድ ነው ምናምን ስትለው የትም ሂጂ አይመለከተኝም ምን አገባኝ፣ ሲጀመር ልጅ አይደለችም ነው ያላትና ትምህርት ይሆንሻል ብዬ አስባለሁ ላንቺ ማለት ነው። ትልቅ ትምህርት ይሆንሻል። በሰው ህይወት ገብቶ እንደዚህ የሰውን ህይወት ማመሰቃቀል ማለት የራስም ህይወት እንደሚመሰቃቀል ጠንቅቀሽ አውቀሻል ብዬ አስባለሁ። ልጅቷ ግን በጣም አሳዘነችኝ እውነት ስነግራችሁ ማለት ነው። በቃ ሁልዚህ እንደዚህ እንዲያንከራተተቻት ይሄ ደግሞ ኮራ ብሎ ነው። አሁን ደግሞ ታያላችሁ ቢኒ ደግሞ ሊያስለቅሳት ነው ማለት ነው። አለቀ። ሊያስለቅሳት ነው በቃ አለቀላት ማለት ነው። ይቺ ልጅ እውነት ለመናገር እንደው የማይጀመር ስራ ነው የጀመርሽው ሲጀመር ማለት ነው። የምሬን ስነግርሽ የማይጀመር ስራ ነው የጀመርሽው። እንደዚህ ሆኖ በኦዲየንስ ሁሉ መወደድ የለም። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ ለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። ተመሸ ነው የመጣሁት። እንግዲህ ሰላም ነው፣ ሁሉ መልካም ነው። ሀይሚና ብሩኬ እንግዲህ ወደ መታረቁ እየገቡ ይመስለኛል። እስኪ በድጋሚ እመጣበታለሁ እሱን እና ዛሬ እንግዲህ እዩን እንዳያችኋት ይገርማል በጣም ማርያምን። ቢኒም እኮ ተኮራራባት። አሁን በቃ በራሷ ጊዜ ራሷን ዝቅ አደረገች። ማርያም በራሷ ጊዜ ራሷን ዝቅ አደረገች። በገዛ እጇ ማለት ነው። በገዛ እጇ የማይገባ ስራ የማይጀመር ስራ ጀምራ በገዛ እጇ ጉድ ሆነች ማለት ነው። እያችሁ እሱም አላቅልሽም ልጅ አይደለችም ነው ያላት። እንግዲህ ከዚህ በላይ ምን ይባላል? ከዚህ በላይ ምን ይደረግ? እንግዲህ እኔ ያሳዘነችኝ ሕፃኗ ናት። ደግሞ አረብ ሀገር ልብሽ ላይ ተጽፎብሻል መሰለኝ። ለምን መተሽ ማየት አለብሽ ብዬ አስባለሁ። በቃ መሄድ ፈልገሻል፣ መምጣት ፈልገሻል መሰለኝ እና ብቻ ግን ምን ልበላችሁ ልጆቼ፣ እዩ የሰራችው ስራ ትክክል እንዳልሆነ ራሷም ይታወቃታል፣ ታያውቃለች ብዬ አስባለሁ። በቃ ለማንኛውም ሰው ቢሆን በጥንዶች መሀል የሚገቡ ሰዎች በጣም ከባድ ስለሆነ ጥንቃቄ አድርጉ። ዛሬን ያሳዘነች ልጅቷ ናት። አሳዝናኛለች። ዛሬ ኮሜንቷን አይቼ ነበር እንዲያውም ብዙዎቹ አሳዘንሽን ዛሬ እያላችሁ ኮሜንት ጽፋችሁላት አይቻለሁኝ ማለት ነው። እና እግዚአብሔር ልቦና ይስጥሽ፣ ወደ ራስሽ መልስሽ። ያን ነው የምለው። ልጅሽን ግን አታንከራቻት እባክሽ፣ እውነት አታንከራቻት ልጅሽን። የእውነቴን ነው የምልሽ፣ ልጅሽን አታንከራቻት እውነት። አንተ ደግሞ ክርስትና ምናምን እያልክ ፎቶ ፖስት አድርገህ አልነበረ እንዴ? አሁን አንተም ደግሞ ተነስተህ የኔም ልጅ አይደለችም ማለት አንተም በጣም አስገርመኛል የእውነት። ብሩኬ እንኳ የኔ ልጅ አይደለችም ቢል ይችላል። አንተም ተነስተህ የኔ ልጅ አይደለችም ማለት በጣም ከገርም ያለውኝና፣ ለማንኛውም ልብ ግዢ፣ ይሄን ነው የምልሽ። ልብ ግዢ ከዚህ በኋላ ማለት ነው። ልብ መግዛት አለብሽ። የሆነው ሆነ፣ ያለፈው አለፈ። ግን ከዚህ በኋላ ልብ መግዛት አለብሽ። በቃ በሰው በጥንዶች መሀል ያለ መግባት፣ ጥንዶች መሀል ያለ መግባት ልብ ግዢ ይላሉ በዚህ አጋጣሚ። በቃ ይሄን ነው የምለው ውዶቼ። አንዳንዴ ሳናስበው ትልቅ ዘንቅ ውስጥ እንገባለን። አሁን እዩ ይሄ ነገር በዚህ ስራ ውስጥ ስገባ እንደዚህ እገባለሁ ብላ አላሰበችም ነበር ይመስለኛል። ግን ያው ዘንቅ ውስጥ ገባች፣ በገዛቿ ማለት ነው። ዘንቅ ውስጥ ገባች እንደዚህ። አሁን ደግሞ ልሄድ ነው እያለች ምናምን ነገር፣ እሱም ደግሞ ኮስተር ብሎ ምን አገባኝ አላት። መጨረሻ ጥሏት አፍግቷት ሄደ። እንግዲህ ይሄ ነው አየሽ። ስለዚህ ነቃ በይ፣ ስራሽን ስሪ፣ ያበረታቱሻል። እውነት
ሀይሚና ብሩኬን አንድ ያርገሽ አንቺ ስራሽን ከጀመርሽ ማርያምን ያበረታቱሻል። የቅመሞች በዚህ በኩል አይታሙም። ከሰው ህይወት ወጥተሽ በራስሽ ተመጣሽ ያበረታቱሻል። እውነት እና ጠንክረሽ ትሰሪያለሽ። አለቀ። የሰው ህይወት ስበጠብጭ ነው ቅመሞች የማይወዱሽ እንጂ በራስሽ ነገር ከመጣሽ ያበረታቱሻል፣ ይወዱሻል። ከሀይሚና ከብሩኬ እንትን ከወጣሽ ህይወት ከወጣሽ እንደሚያበረታቱሽ እርግጠኛ ነኝ ማለት ነው። ስለዚህ ይህን ነው የምለው እኔ ጋይስ። እናንተስ ምን ትላላችሁ? እኔ ይህን ነው የምለው። ልቦና ይስጥልን ሁላችንም። ሁላችንም ምን ልበል መሰላችሁ? ሁላችንም ልብ አንዳንዴ ሳናስታውል የምናደርገውን ነገር ልብ እናድርግላለሁ። ይቺ ልጅ ይሄ ነገር ይመጣብኛል ብላ አላሰበችም ይመስለኛል። በቃ አሁን ነው ጣጣ ውስጥ ስትገባ ግራ የተጋባችሁ። በቃ ባጭሩ አሁን ላይ ነው በቃ የተሰማት ጣጣ ውስጥ መግባቷ ምናምን ነገር አሁን ላይ ነው የታወቃት። ገባችሁ? በቃ ሰውን ማስከፋቷ ማስቀየሟ አሁን ላይ ነው የገባት ራሷን ያወቀች ማለት ነውና ብቻ ያጋጥማል። እንግዲህ ዋናው እነሱ አንድ መሆናቸውን ነው የምፈልገው። ከዛ በኋላ ችግር የለም እናበረታታሻለን። ከእነሱ የወተሽ እነሱን አንዴ ካደረግሽ ማንም እንደሚያበረታታሽ ባለሙሉ ተስፋ ነኝ፣ እውነት ለመናገር ማለት ነው። እና ውዶች ይህን ይመስላል ቪዲዮ። ተተመቻችሁ ላይክ፣ ሸር፣ ኮሜንት አስተያየት አድርጎ ነገ እስኪ በቪዲዮ እመጣለሁ ማለት ነው። ስለ ሀይሚና ስለ ብሩኬ በዛሬውን አንዳንድ ነገር ሀሳብ እሰጥበታለሁ። እናም ደግሞ አዲስ ነገር ይኖራል፣ ስለሱም እናወራለን። እስከዛ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። እስኪ ሀሳብ አስተያየታችሁን ስጡ፣ ምከሯት። እስኪ ይችን ልጅ ምከሯት። ከዚህ በኋላ እንኳን ልብ ብትገዛ ማለት ነው ልብ ብትገዛ ልብ ግዢሽ ልጅሽን አታንከራች። ያልታደለች ልጅ ማርያምን ስማ አንከራታ ገደለቻት እኮ የእውነት በስመ አብ